ኮሜዲያን ወንደሰን ህልፈት በኋላ በርካታ ውዝግቦች የተሰሙ ይገኛሉ። ሌላ አወዛጋቢ ነገር ከሰማም በኋላ ወላጅ እናቱ ንግግር ወይም ሐሳብ ብዙዎችን ያወዛገበና ያስቆጣ ይገኛል። እኔ እዛ አካባቢ 52 ዓመት ኖሬያለሁ። በዚህ እድሜ ደግሞ ንስሐ ገብቻለሁ። ሰው ላይ ክፉ አላደርግም። እንዲሁም ለነሱ እንዲመቻቸው ብዬ ዋናውን ቤት ለቅቄ በጀርባ በኩል ማድ ቤት ውስጥ ነው እምኖረው ብለዋል። ውዝግብ እንዳለ ነው። ማንን አመናችሁ? ሚስትየዋን ወይስ እናትና አባቱን የሚል ነው። የባል ቤተሰብን አትመኚ ወይም የባል ቤተሰብ ላይ አትደገፊ ያሉ ነው። ልክ እሷ ማንሰራራት ልትጀምር እንደሆነ ሲያውቁ ወጥተው የሰጡት መልስ ትክክለኛና እውነት ነው ብዬ ማስበው ወይም መሆን ያለበት ብዬ ማስበው እንደዚህ አይነት ውስብስብ አለመግባባቶች በመካከል ያሉ ችግሮች እንደዚህ አይነት የከፋ አደጋ ሞትን የደረሰ የከፋ አደጋ ከመድረሱ በፊት ነው መፈታት ያለበት መስተካከል ያለበት። በዚህ ቤተሰብ መካከል ያለው ጉዳይ ትንሽ የተወሳሰበ እና ረጅም ርቀት የመጣ ይመስላል። ወንድማችን ኮሜዲያን ወንደሰን በህይወት ቢሆን ኖሮ እነዚህ ነገሮችን አንሰማም፣ እንደዚህም አይነት ንትርኮች አይኖሩም ወይ ደግሞ በውስጥ የሆኑ ነበር። ከዛም ደግሞ የገረመኝ ህፃኗን ትስጠኝ። ህፃኗ እኮ ትልቅ ሆናለች፣ 10 ዓመት ሆኗታል። ትልቅ ሆናለች፣ አራስ አይደለችም፣ ነፍስ ራሷን ታውቃለች። እንዴት ነው ህፃኗን እዚህ ድረስ አሳድጋ ምሰጣችሁ? ነግበኔ ነው እንግዲህ ለሴቶች የጥንቃቄ መልእክት ነው። በጣም የሚገርሙ እናት፣ እንደዚህ አይነት እናት እንደው ባይኖር ይሻላል። አንድ ፍቅረኛ የነበረ ሰው ገሎ ከዛ ለጅብ ሰጥቶ አዳነች ኩምሳ በድንገት አይደለም፣ ሰው ነው አስቦበት የገደላት። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም፣ ብዙ ጤና፣ ብዙ ደስታ እንዲሆንላችሁ እመኛለሁኝ። በድጋሚ ተገናኝተናል። እስከ ዝግጅታችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። ቀደም ብላችሁ እንደተመለከታችሁት በርካታ የተለያዩ ቪዲዮዎችን ወደ እናንተ የማደርስ ይሆናል። ቪዲዮቹ ላይ ያለን ማስተያየት የምንሰጥ ይሆናል። አዳዲስ ነገሮችንም የምንሰማ ይሆናል። እስከ ዝግጅታችን ፍጻሜ በድጋሚ አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እስቲ አስቀድመን ሰሞኑን መነጋገሪያ ስለሆነው ስለ ወንድማችን አርቲስት ወንደሰን ጉዳይ እንነጋገር። አርቲስት ወንደሰን ወይም ኮሜዲያን ወንደሰን ህልፈት በኋላ በርካታ ውዝግቦች የተሰሙ ይገኛሉ። ሰይፉ ፋንታውን ላይ ባለፈው ጊዜ ጓደኛውና የልጁ እናት ቀርበው ሌላ አወዛጋቢ ነገር ከሰማም በኋላ እንደገና አሁን ደግሞ ወላጅ እናቱ
ከቀረበች በኋላ የወላጅ እናቱ ንግግር ወይም ሀሳብ ብዙዎችን እያወዛገበና እያስቆጣ ይገኛል። ምንድነው የተፈጠረው ሚለውን እስከ መጨረሻው ከቆያችሁ ታዳምጣላችሁ። እስቲ ቪዲዮዎቻችንን እንጀምር። ታምራቱ እንደቀጠለ ነው። እንግዲህ የኮሜዲያን አውራሪስ ቤተሰቦች ትላንትና ሰይፉ ላይ ቀርበው አባትየው ከሞተበት ቀን ጀምሮ ነበር እቋን ስሰበስብ የነበረችው፣ ለእኛም ሳትነግረን ነው በሰልስቱ ቀን ውልቅ ብላ የተከራየችው ቤት የሄደችው። እኔ እዛ አካባቢ 52 ዓመት ኖሬያለሁ። በዚህ ዕድሜ ደግሞ ንስሐ ገብቻለሁ። ሰው ላይ ክፉ አላደርግም። እንዲሁም ለነሱ እንዲመቻቸው ብዬ ዋናውን ቤት ለቅቄ በጀርባ በኩል ማድ ቤት ውስጥ ነው እምኖረው ብለዋል። እናትየዋ በተጨማሪ እኔ ከአሜሪካ ሀገር ሆኜ አንድ ቀንም አይቻት አላቅም። በስልክ ግን አውራት ነበር። ልጄን ባዋራሁት ቁጥር ሁሌ እያለቀሰ እየተንሰቀሰቀ ለልጄ ስለው እምኖረው፣ ከአንድም ስንቴ ከእሷ ጋር ተጣልቶ ከአባቱ ጋር ኩሽኖ ሲኖር የገዛ ልጁ ናት እየሄደች እግሩ ላይ ወርቃ ወደ ቤቱ እምትመልሰው። እኛ በፍጹም እንደ ነፍሰ ገዳይ ፎታችን በየቦታ አዘሮቹ እንጂ እኛ በፍጹም እንዴት ውጭ እንላታለን? ማን ሊኖርበት ነው ያንን ቤት እሷ ውጭ የምንላት? ግን እንደ ነፍሰ ገዳይ ነው በተለያየ ሚዲያ ስማችንን ያስጨፈጨፈችው። ልጃችንን ከፈለገች ትስጠን እንጂ መልሼ ከሷ ጋር ይቅር የምንባባልበት አንጀት የለኝም ብሎ ተናግረዋል። ለማንኛውም ግን ነገሩ ሳይገባኝ በአንድ ጎኖኜ መጥፎ ነገር እነዚህን ቤተሰብ ተናግሬ ነበር። አሁን ግን ኮንፊውዝ ስለሆንኩኝ እነዚህን ቤተሰቦች ይቅርታ ለማለት ነው የመጣሁት። ስለዚህ በማይመለከተኝ ነገር ስለተናገርኳችሁ በጣም ይቅርታ። ለማንኛውም ግን ማዘርዬ ለልጆች ስትሉ ቢታረቁ በጣም ደስ ይለኛል። ይቅርታ እንደሚደርሶት በጣም እርግጠኛ ነኝ። እናንተስ ማንን አመናችሁ? ሚስትየዋን ወይስ እናትና አባቱን? እስቲ ኮሜንት ላይ አስቀምጡልኝ። አሁንም ቢሆን መጨረሻ ላይ ቪዲዮውን ሲያጠናቅቁ ውዝግብ እንዳለ ነው። ማንን አመናችሁ? ሚስትየዋን ወይስ እናትና አባቱን የሚል ነው የብዙዎች ቁጣ የሆነው ወይም የብዙዎች አስተያየት እየሆነ ያለው። የባል ቤተሰብን አትመኝ ወይም የባል ቤተሰብ ላይ አትደገፊ እያሉ ነው ወይም አትደገፉ እያሉ ነው እናቶችን ወይም ደግሞ ሴቶችንና እስቲ እንቀጥል። ይህን ቪዲዮ እዩትማ። ተመሳሳይ ታሪክ ልክ እኔ ላይ የተደረገው በሙሉ እዚሽ ልጅ ላይ ተደረገ። አይገርምም? ከሁሉ በላይ የገረመኝ ምን እንደሆነ ታውቃላችሁ? ልክ እሷ ማንሰራራት ልትጀምር እንደሆነ ሲያውቁ ወጥተው የሰጡት መልስ ሀሳባቸው ከሀሳባቸው ጋር አንደኛ ይጣረስ ነበረ፣ ሁለተኛ ምንም አይነት ሞገስ የላቸውም። ገደለችው ሆነው እሷን ለማጠልሸት የእሷን ስም ለማጠልሸት ነው ሚዲያ ላይ ወጥተው የተናገሩት። ግን ይበልጥ ነው ሞገስ የሰጧት። አይገርም? እናልፈዋለን፣ እንዳትሰበሪ፣ እነሱን እርስት አርገሽ ጥቁርሽን ውልቅ አርገሽ ለልጅሽ ደስተኛ ሆነሽ ለመኖር ሞክሪ። እግዚአብሔር የፈቀደውን አድርጓል። ጥቁር ለበሽም አለበሽም እሱን አትመልሹም። አመረም እንደዚህ አይነት ሴቶች ሚዲያ ላይ የምንወጣው ከነሱ ጋር ሰጣ ገባ ውስጥ ለመግባት ሳይሆን ነገሮች ከአቅማችን በላይ ሲሆኑ ነው። እችም ልጅ የወጣችሁ እንደዛ ነው። ይቅርታ ወታ የኢትዮጵያን ሕዝብ ተጠይቅ ምናምን የሚል ሀሳብ አይቻለሁ። እና ለምንድን ነው የኢትዮጵያን ሕዝብ ይቅርታ የምጠይቀው? ምን ስላደረገች? ልጇን ማሳደግ እስከሚከብዳ ድረስ አውጥታችሁ አባረራችኋት። ልጇን ለማሳደግ ማድረግ ያለባትን አደረገች። ስለዚህ መጠየቅ ካለባችሁ ይቅርታ፣ እናንተ ላደረጋችኋት ነገር ይቅርታ በሏት። እርግጠኛ ነኝ ነገ ይችል ስትታደግ ደግሞ ትፈልጓታላችሁ ይችን ሕፃን። ሲቀጥል ልጅቷን የሰጠቻችሁ እኮ እናትየው ናት ማለት ልጅቷን ትስጠኝና አሳድጋለሁ። ተመሳሳይ ነገር ተብያለሁ። እኔም በ6ኛው ቀን ልጁን ትስጠንና አንቺ ወጣት ነሽ አግቢ ምናምን ብለውኝ ነበርና ልጁን የሰጠዋችሁ እኮ እኔ ነኝ ማለት እቺ ሴት ናት ልጁን የሰጠቻቸው አይደል እንዴ? እሷን ጠልተው ልጅቷን ወደው እንዴት ነው የሚሆነው? ሲቀጥል አቃጥላ ደፋችሁ ምናምን የሚባል ነገር አለና ባይፈልጋት እሱም እንኳን አብሯት አይኖርም እስካሁን ድረስ አይደል? አልተፋቱም። እስከ መጨረሻው ጊዜ ድረስ አብረው ነው ያሉት እነዚህ ሰዎች አይደል? ስቲል ሲታመም ምናምን ከሱ ጋር ነው ሆስፒታል ሄዱት ምናምን። ቤተሰብ አልነበረም በዛ ሰዓት። እውነት ፍቅር ባይኖራቸውና ቢጣሉ እኮ ለምን አብረው ይሆናሉ? መለያየት ይቻል ነበረ። እንግዲህ አሁንም እንደሰማችሁት ነው። ብዙ ጊዜ እንደዚህ አይነት ችግሮች ሲፈጠሩ ወይም እንደዚህ አይነት ነገሮች ሲሆኑ እንደዚህ አይነት ውዝግቦች ይፈጠራሉ። ግን እኔ ትክክለኛና እውነት ነው ብዬ ማስበው ወይ መሆን ያለበት ብዬ ማስበው እንደዚህ አይነት ውስብስብ አለመግባባቶች በመካከል ያሉ ችግሮች እንደዚህ አይነት የከፋ አደጋ ሞትን የደረሰ የከፋ አደጋ ከመድረሱ በፊት ነው መፈታት ያለበት፣ መስተካከል ያለበት። በዚህ ቤተሰብ መካከል ያለው ጉዳይ ትንሽ የተወሳሰበ እና ረጅም ርቀት የመጣ ይመስላል። ምክንያቱም የአንድ ቤተሰብ ጉዳይ እውነት ለመናገር በዚህ ልክ ሚዲያ ላይ መሰጣት ስለሌለበት፣ ይሄ ደግሞ የሚሆንበት ዋነኛው ምክንያት ሰዎች
ችግራቸውን እዛው ቤታቸው መፍታት ስላቃታቸው ነው። ያ አስቸጋሪ ዘመን ነው እና ወንድማችን ኮሜዲያን ወንደሰን በህይወት ኖሮ ቢሆን ኖሮ እነዚህ ነገሮችን አንሰማም፣ እንደዚህም አይነት ንትርኮች አይኖርም ወይ ደግሞ በውስጥ የሆኑ ነበር። አሁን አስቸጋሪ ሆኖ እየሰማንና እያየን ያለነው ግን እናት ከልጇ ልጅ እናት ጋር ውዝግብ ስትፈጥር እንግዲህ ምን አይነት ዘመን ላይ እንደደረስን ትክክለኛ ነገር ነው ብዬ አላስብም። ማለት ትንሽ ሰው ማሰብ ከሚችለው በላይ የራቀ ይመስላልና ዞሮ ዞሮ በዚህ መካከል ልጅ አለ። ለዚህች እናት የልጅ ልጅ፣ ለልጅቷ ደግሞ ልጅ ወይም ለኮሜዲያን ወንደሰን ባለቤት ልጅ የሆነች ልጅ አለች እና ይህንን ነገር በነገራችን ላይ እዚህ ሶሻል ሚዲያ ላይ የሚቀመጥ ነገር በፍጹም ዞር አይልም። ወይም በታሪክ አጋጣሚ የሰራችሁትንም ስህተት የሆነ ጊዜ ይሰጣችኋል፣ መልሶ ያሳያችኋል፣ የሰራችሁትንም ትክክል እንደዚሁ። ስለዚህ ይህንን ነገር መስማቱ አይቀርም እና ልጅቷ ስነ ልቦና ላይ የሚያመጣውም ጣጣ ቀላል የሚባል አይደለም። ስለዚህ ጥንቃቄ ሊደረግበት ይገባል ብዬ አስባለሁ። እስቲ እንቀጥል። ኮሜዲያን ወንደሰን አውራሪስ ቤተሰቦች ማታ ኢቢኤስ ቀርበው ነበርና በቃ እማማ የተናገሩት ነገር ምንም አሳማኝ አይደለም። በቃ አባራዋታል፣ እቺ ልጅ አባራዋታል። እናም የገረመኝ ደግሞ እህቱ ውጪ አሜሪካን አገር የምትኖር ከሆነ ቤተሰብ የራሷ ልጆች ካላት በዚህ ልክ እንደዚህ መተከሷ ጋር እንደዚህ የምትደባደበው የሚያብላላት ነገር ምንም አልገባኝም። ለምን ትታት አትሄድም? ይሄን ያክል እንደዚህ ምን ብታረጋት ነው የእውነት? ሁለተኛ ደግሞ እሷ ናት የገደለችው እንዳሉ ነው። በቃ አበሳይታ እንደዚህ አድርጋው እና ከሟች ለሞተው ምንም አላዘኑም፣ አላለቀሱም ሙላ እናትየው ትላንትና መተው እሷን ነበር ሲያብጠለጥሉ የነበረው። እና ከዛም ደግሞ የገረመኝ ህፃኗን ትስጠኝ እንዴ! ህፃኗ እኮ ትልቅ ሆናለች፣ 10 ዓመት ሆኗታል። ትልቅ ሆናለች፣ አራስ አይደለችም። ነፍስ ራሷን ታውቃለች። እንዴት ነው ህፃኗን እዚህ ድረስ አሳድጋ ምሰጣችሁ? ኧረ ድፍረት! እኔ ማታ የእውነት በጣም ነው የተቃጠልኩት። እንዴት አሉባልታ እንደዚህ ሲያወሩ ትንሽ እንኳን አላፈሩም። ባይቀርቡ ይሻላል እዚህ ሚዲያ ላይ የእውነት። ኧረ በስመ አብ! ምን አይነት ሰዎች ናቸው ግን ጌታ ሆይ! እኔ እንደዚህ ጭራሽ እኮ አላዘኑለትም ለልጃቸው። ትንሽ እንኳን እንባውቶ እንኳን አላለቀሱም እዚህ ሚዲያ ላይ መጥተው እሷን ብቻ ሲያብጠለጥሉ እና ህፃኗን ትስጠኝ። እቺ ልጅ አድጋ ነገር እንዴት እንደምትበቀላቸው ብቻ አላውቅም። በጣም ነው የምትበቀላቸው። ምክንያቱም እያንዳንዱ እናቷን ያረጓትን ነገር ታውቃለች። አሁን ትልቅ ናት ህፃኗ 10 ዓመት ታውቃለች። እና በልጅነት ደግሞ የገባ እንትን አይረሳም የእውነት። ኧረ እግዚአብሔር ልቦና ይስጣችሁ። ብቻ እንደሰማችሁት ነው። ህፃኗን ትስጠኝ በህይወት እያለ የልጁ እናት ነበረች፣ ባለቤቱ ነበረች። የዚህ ልጅ መምጣት አንዷ በተፈጥሮ መንገድ ማለት ነው አንዷ ምክንያት ናት የዚህ ልጅ እናትና ልጅቷን ከእናቷ መለየት፣ ልጅቷን ከእናቷ ለይቶ ወይም ነጥሎ ስጡኝ ማለት ምን አይነት የከፋ ጥላቻ ነው! ምን አይነት የከፋ ጥላቻ ነው! እስከዚህ እስክታድግ ድረስ እስከዚህ እስክትደርስ ድረስ የእናትየውን ከ9 ወር ማማጥ ጀምሮ እስከዚህ ያደረሰችበትን ሁኔታ ዲናይ ማድረግ ነው። አንቺ የፈለግሽውን ሁኚ ግን ልጅቷን ስጪኝ የሚል እንትን ማለት ነውና በዛ ላይ ደግሞ አቃጥላ የገደለችው እሷ ናት የሚል ሌላ ነገር ካለፈና ካለቀ በኋላ የሰውን ህይወት የሰውን ቤተሰብ ለመበጥበጥ የሚካሄድበት ቶታሊ እንደዚህ አይነት አለመግባባቶችና ችግሮች ይዘው የሚመጡት ጣጣ አንደኛ ለልጅቷ ነው ወይም እያደገች ላለችው ህፃን ነውና ቢታሰብበት መልካም ነው። የአያቷን መልካምነት ነው ደግነት ወይ ደግሞ ክፋት ያየች ነው የምታድገው። የእናቷንስ እንደዚህ በሰዎች በባል ቤተሰብ በኩል የሚነሳባትን ውዝግብ ያየች ይቺ ልጅስ ወደፊት ትዳር ስለመመስረት ስታስብ ምንድነው
ምታይበት መንገድ ይሄንን ምታይበት መነጽር ምን ሊሆን ይችላል የሚለው ግራም ያጋባ ነው። እንቀጥል። ማንኛውም ሴት ከአማቾቿ ጋር መኖር የለባት። ኦኬ ላይክ ኖ ኦፌንስ በጣም የምትገራርሙ አማቾች ልትኖሩ ትችላላችሁ፣ ግን አት ደ ሴም ታይም ላይክ በጣም ችግሮች ምናምን ልጆች ከሚቸገሩ ምናምን ብለሽ ራሱ ከገባሽ የመጀመሪያውም የመጨረሻውን ፕላንሽ መሆን ያለበት እንዴት ብዬ ሉጣ ነው ማለት። ሰዎች አብሮ በመኖር ውስጥ በጣም ይጋጫሉ፣ አለመግባባቶች ይኖራሉ ምናምን እና እነዛ አለመግባባቶች ከቤተሰቦችሽ ጋር እንዳለው ከጓደኞችሽ ጋር እንዳለው ወይም ደግሞ በቃ ላይክ ከእህት ወንድሞችሽ ጋር ምናምን እንዳለው አይደለም ከአማቾችሽ ጋር ሲሆኑ ማለት በጣም ትንሿ ነገር ረጅም ዓመት በጣም ብዙ ነገር ትፈጥራለች እና በቃ it doesn't work በቃ እኔ የሚሰራ ራሱ አይመስለኝም እና as much as possible those of you out there በቃ newlywed ሆናችሁ ምናምን ወይ ባሎቻችሁ እንዳይቸገሩ ፋይናንሻል ስቴቢሊቲ ክሬት ለማድረግ ወይም ደግሞ በቃ ውርስ ይኖራል ብቻ whatever በጣም due to a lot of reason አማቾቻችሁ ቤት የምትኖሩ ሴቶች አስቡበት ማለት ፊቸራችሁን አስቡበት። ከዚህ ቪዲዮ በጣም ብዙ ነገር መማር እንችላለን ብዬ ስላሰብኩ ነው። ነግበኔ ነው እንግዲህ ለሴቶች የጥንቃቄ መልእክት ነው። አሁን እንዳያችሁት ነው ወንደሰን ከመሞቱ በፊት ሰላም የነበረ እንደዚህ አይነት ውዝግብ ምናልባት በውስጥ ሊኖር ይችላል። በዚህ ልክ ግን ያልነበረ ጉዳይ የሱን መሞት ተከትሎ የመጣ ብዙ ጥንቅጥ አለና እንደዚህ አይነት ሁኔታ ውስጥ ያላችሁ ነግበኔ ስለሆነ ተጠንቀቁ ነው ሐሳቡ። እንግዲህ የሚገርም ነገር ነው። አሁን ወንደሰን አውራሪስ እናት በጣም የሚገርሙ እናት እንደዚህ አይነት እናት እንደው ባይኖር ይሻላል። እናት የእናትን ባህሪና የእናትን ፍቅር የሚያሳጡ የእናትን ምስጋና የሚያሳጡ ሴትዮ ናቸው። በጣም በጣም ጧት ሙሉን አይቼዋለሁ። እናት ልጇ ሲወልድ ክርስትና ሲያስነሳ ልደት ሲያረግ ፕሮግራም ሲያረግ አንድ ቀን መታ የልጁን የተወደቀ ወንደሰን ምን አይነት ሚስት ነው ያገባው አማሽ ነኝ ብለው አንድ ቀን መተው ሳያዩ አሁን ለቀብሩ ጊዜ መጡ ሊቀብሩት። እናቴ ነው አንድ ጥያቄ የምትጠይቀልኝ የምታገኙዋችሁ ሴትዮ ጠይቁልኝ ወይ አድርሱላችሁ። ሁለተኛ ጥያቄ ባላቸው አባባ እሳቸው እንዲህ ክስት ብለው እውነት የለበሱት ሱፍ ነው እንጂ ሰው ያስመሰላቸው ከሰውነት ወጥተው በዚህ እድሜያቸው 25 ዓመት ነው እንግዲህ ጡረታ ከወጣው 30 ምናምን ዓመት አገልግለዋል። እነዚህ ሰውዬ ጥለው እሳቸው አሜሪካ በዚህ እድሜያቸው ፊታቸው ነው የኔ ፊት ተጨማዷል። በዚህ እድሜያቸው እንደዚህ አምሮባቸው እንዲህ ሆነው ሰውዬው እንዲህ ከሰው እየለመንኩ ነው የምበላው ከኔ አጠገብ ያለች ጎረቤት ናት ለምና ከልጆቹ ጋር እንድበላ የምታረገኝ ሲሉ እሷ ባሏን አልተንከባከበችም። ባሏን ሲታመም ዞር ብላ አታየው የሚሉ ሴትዮዋ እሳቸውስ መቼ ነበሩ ቦታው ላይ? አንደኛ እሳቸውስ ባላቸው እንዴት መቼ ተንከባከቧቸው? ሽማግሌው እንደዚህ ከሞት መለስ ናቸው እኮ ሽማግሌው ሞተዋል እኮ ሱፍ አልብሶ አስቀመጧቸው እንጂ ሰውየው በቁማቸው ሞተዋል። ሽማግሌው ሻይ እንኳን የሚሰጠኝ የለም ሲሉ የሚስት አጋሬ ነው ሳረጅ እኔ አሜሪካ ጥላ የምትሄዳት አጋሬ ሜጃ ባጣው ሰዓት ሴትዮዋ ራሱ መጠየቅ አለባችሁ። አንድ ቀን መተው ሳይጠይቁ አሜሪካ እየኖሩ በአካር እንኳን ማያቋት ልጅ አሁን ለቅሶ መተው ቀብረው ስሜ ጠፋ። ለስማቸው ነው የተጨነቁት። የሱ ሞት አላስጨነቃቸው። አርሱላቸው ሴትዮዋ ይሄን ሁለቱን ጥያቄ ይመልሱልኝ። አንደኛ ሰውየውን ሽማግሌው ለምን ጥለዋቸው ሄዱ? ሁለተኛ እስከ ዛሬ ድረስ ለምን ልጆቹን መተው አላዩም? ልጁ
በቁም መጥተው ለምን አላዩትም? ይህን ጥያቄ ጠይቁልኝ። ምን አይነት አሮጊት ናት በእናታችሁ? ይሄ ትክክለኛ እንግዲህ ብዙ ሰዎች መናገር የሚፈልጉትን ከዚህ ታሪክ ጋር ተያይዞ ትክክለኛ ጥያቄ ይመስለኛል። ያው እኛ የሰማነውን ስለ ምን ፈርድ የሰማነውን ስለምንናገር ማለት ነው። የሰማነው እንደዛ ስለሆነ ማለት ነውና ትንሽ ግራ አጋቢ ነው። እስቲ መልሶቹን እንሰማለን። አዳነች ኩምሳ በድንገት አይደለም ህይወቷ ያለፈው። መኪና አደጋ አይደለም የገደላት፣ ድንገተኛ በሽታ አይደለም የገደላት፣ ትን ብሏት በድንገት አይደለም የሞተችው። ሰው ነው አስቦበት የገደላት። ድንገት አይደለም፣ የታሰበ የታቀደ ነገር ነው። ገሎ ለጅብ ነው አሳልፏት ጥሏት ሄደው። እንደ ወረርሽን እየተንሰራፋ ባለው የሴቶች ጥቃት ነው ህይወቷን ያጣችው ሰራተኛችሁ። የሀዘን መግለጫ የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ የማኔጅመንት አባላት እና ሰራተኞች የባንካችን ሰራተኛ በነበረችው ወይዘሪት አዳነች ኩምሳ ላይ በተፈጸመባት አሰቃቂ የነፍስ ግድያ ወንጀል ህይወቷ በማለፉ የተሰማንን ጥልቅ ሀዘን እየገለጽን የኢትዮጵያ ፌዴራል ፖሊስ ለወንጀሉ ተጠርጣሪ የሆኑትን አቶ ጸጋይን በቁጥጥር ስር አውሎ ተገቢውን ምርመራ እና ፍርድ እንዲሰጠን በአክብሮት እንጠይቃለን። የሚያስፈልገውንም ትብብር ለመስጠት ዝግጁ ነን። በሀገራችን ኢትዮጵያ እየተስፋፋ የመጣውን የሴቶች ጥቃት በተግባር እንደምንቃወምም በዚህ አሳዛኝ አጋጣሚ ለማሳወቅ እንወዳለን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እና ለስራ ባልደረቦቿ መጽናናትን እንመኛለን። ፍትህ ለአዳነች ኩምሳ። ተንፈሻ እያሳጣን ባለው የሴቶች ጥቃት ምክንያት ሰራተኛውን ሉዝ ያደረገ ድርጅት ማለት ነው እንደዚህ አይነት የሀዘን መግለጫ ነው ሊያወጣ የሚገባ። በድንገት አይደለም የሞተችባችሁ፣ ተገላ ነው። ያው የሰው ልጅ በተለይኛ ሀገር ሰባዊነት ካጣ ቆይቷል። እንግዲህ አንድ ፍቅረኛ የነበረ ሰው ገሎ ከዛ ለጅብ ሰጥቶ የተወውን ጉዳይ እንዲሁ በነገራችን ላይ ተላምደናል። በቃ አሁን ከዚህ በፊት የተወሰነች ነገር ስትፈጠር ሁላችንም እንጮሃለን፣ ከዛ ይረሳል፣ እንጮሃለን፣ ይረሳል። ከዛ በኋላ ተላመድ ነው። አዲስ ነገር እንደዚህ አይነት ነገር ሲፈጠር እንደዚህ አይነት ሰባዊነት የጎደለው ከኢትዮጵያዊነት ባህል ያፈነገጠ ነገር ሲፈጠር በአጠቃላይ ከሰባዊነት ያፈነገጠ ነገር ሲፈጠር ምንም የምንለው የለም። ጆርድ እያለች ያለችው አይ እንደምትሉት አይደለም፣ በድንገት አይደለም የሞተችው ወይም በሌላ ምክንያት አይደለም የሞተችው፣ እንዲሁም ተደባብሶ በኢትዮጵያ ንግድ ባንክ በኩል የሚተው ጉዳይ አይደለም። ጉዳዩ ከተገድሎ ከዛ በጅብ የመበላት ነው እያለች ነው ያለችው። እስቲ እንቀጥል። እኔ ጥያቄ አለኝ ሰሞኑን ስለተገደለችው ወይዘሮ አዳነች ኩምሳ ማለት ነው። በጣም ጥያቄ አለኝ። ጥያቄ ለምንድን ነው የገዳዩ ሰውዬ ማንነትና ምንነት የተደፋፈነው? አልገባኝም። ገዳዩ ያሽከረክራል፣ ሽጉጥ አለው። ስለዚህ የሆነ ሌቭል ላይ ያለ ሰው ነው ማለት ነው። ፕላስ ደግሞ የተሳሳተ መረጃ ነው ሲወጣ ራሱ የተሳሳተ ድፍን ያለ መረጃ ነው ፖስት የተደረገው። መጀመሪያ ላይ ያገኘ ነው፣ በኋላ ላይ ነው እቺ ልጅ የሌላ ሰው ሚስት እንደነበረች፣ የልጆች እናት እንደነበረች፣ በግድ ከኔ ጋር ካልሆንሽ ብሎ እንደሚያስቸግራት የሰማ ነው በኋላ ነው። ፍቅረኛዋ ነው፣ እራት ሲበሉ ነበረ። በሆነ አለመግባባት ጥላው ስትወጣ ገደላት ተብሎ ነው ኢቭን እግዚአብሔርን የተለጠፈው። እስከ መቼ ነው እንደዚህ አይነት ግፍ? እናንተ ለግፍ ፈጻሚ ሰው እስከ መቼ ነው እንደዚህ የምታድበሰብሱት? እኔ አልገባኝም። እናንተ ትውልድ የላችሁም? እኔ እኮ የሚገርመኝ እንደዚህ የምትለጥፉ ጋዜጠኞች ምናምን፣ ሶሻል ሚዲያ አክቲቪስቶች ምናምን እና የሆነን ሰው ማንነት ለመደበቅ ምናምን ምንም ይሁን ከህግ በታች እኮ ነው። ማንም ይሁን ምንም ይሁን ከህግ በታች ነው። ኢቭን እኮ ከሱ ፎቶ ይልቅ እኔ ሲዘዋወር ያየሁት የእሷን ፎቶ ነው። ለመጀመሪያ ጊዜ እየተዘዋወረ በጣም ዜናውን ስናገኘው የእሷ ፎቶ ነው። እና እባካችሁ ግፍ አትስሩ። ይኸው ልጆቿ ፍትህ እየጠየቁ ነው ተብሏል። መቼም ጠፋ የሚለው ራሱ ወይኔ፣ እኛ ሀገር ግን ጠፋ፣ እውነት ጠፋ። እኛ ሀገር ሰው ይጠፋል? ኧረ አይጠፋም። አውቆ የተኛን ቢቀሰቀሱት አይሰማም ህብረተሰቡ።
አንተ መካከል እኮ ነው የሚደበቀው። ሲጠፋ እኮ አንተ መሃል ነው የሚደበቀው። የት ይደበቃል? እኔ ግን ምስቃው አርሬ ነው። በነገራችን ላይ ተቃጥዬ ነው ምስቃው፣ ነድጄ ነው ምስቃው። የአያንቱን አሲድ ደፊኮ አጥፍታችሁታል ከሀገር። እኔ መቼም እኔ ቤት አጠገብ የሆነ ጸጉረ ልውጥ ሰው ሲመጣ ማን ነው ብዬ ጠይቃለሁ። እኔ በግሌ ሳታውቁ ቀርታችሁ ነው። እውነት እግዚአብሔር ይፋረድ። እውነት አይታችሁ ዝም የምትሉ እግዚአብሔር ይፋረዳችሁ። በእውነት ነው የምነግራችሁ። ያስገድላል እንዴ? እንደዚህ አይነቱ አለመግባባት አስገድሎ ለጅብ ያሰጣል እንዴ? እኔ እንጃ፣ ትንሽ ውስብስብ ነው ታሪኩ። ግን በርካቶች ተቆጥተዋል፣ አዝነዋል፣ ሀሳባቸውንም እየገለጹ ይገኛሉ። ለማንኛውም ለዚህኛውም ለዛኛውም ጉዳይ እግዚአብሔር ለዛኛው ቤተሰብ ቀደም ብለን ላነሳነው ለወንደሰብ ቤተሰብ ሰላምና መግባባት እንደዚሁ መፍትሄ እንዲያመጣ እንመኛለን። ለዚህኛው እህታችንም ትክክለኛው ፍትህ እንድታገኝ እንመኛለን። የዛሬውን ዝግጅታችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።